እኛ ስለ ሰማዕታት ስንናገር ክርስቶስን የሸፈንን የሚመስላቸው እኛ ስለ ሰማዕታት ስንናገር ክርስቶስ የተጋረደ የሚመስላቸው ብዙ ሰዎች አሉ። የኢየሱስ ክርስቶስ ምስክሮች ተኩላና በግ የማይስማሙ ናቸው። አንዱ ይበላል፣ አንዱ ይባላል። እናንተ አለ ወንጌል የምትሰብኩት እናንተ ክርስትናችሁን የምትመሰክሩት እናንተ የተቀበላችሁትን እውነት የኔን ቃል ለመላው ዓለም የምትሰብኩት አለ ተኩላ በበዛበት መካከል ነው። እንደ እባብ ልባሞች ሁኑ፣ በማስተዋል ኑሩ፣ አገናዝቡ፣ አስተውሉ። ሕይወታችሁ ማስተዋል ከጎደለው፣ ሕይወታችሁ ሐሳብ ከሌለው፣ ሕይወታችሁ ዓላማ ከሌለው ትበላላችሁ በተኩላ። ከመጀመሪያው ሰማዕትነት ሲመጣ ሰማዕትነትን እንዴት መቀበልና ምስክርነታቸውን እንዴት መፈጸም እንደሚገባቸው እያስተማረ እያበሰለ እያሳደገ ክርስትና የምንተርከው ታሪክ የምናወራው ወሬ ብቻ ሳይሆን ክርስትና በተግባር የምንገልጠው የምንኖረው ሕይወት ነው። ክርስቶስ የነገረን ይህንን ነው። ከኔ ተማሩ ያለን ተግባሩን ነው፣ ሕይወቱን ነው፣ ኑሮውን ነው። አሕዛብ የኛን ኑሮ አይተው የኛን ሕይወት አይተው የኛን ንግግር ሰምተው እኛ የምናመልከውን ጌታ እንዲያመልኩ እኛ እርሱን መምሰል አለብን። አንዱ አንዱን እየሰደበ ነው የሚውለው፣ አንዱ አንዱን እየተነቃቀፈ ነው የሚውለው። እኛ የአንዱ አባት የእግዚአብሔር ልጆች ነን። ስለዚህ ሕይወታችን ክርስትናውን መግለጥ አለበት። ቤታችሁ የክርስቲያን ቤት ነው መባል አለበት። እርሱ ክርስቲያን ነው አይዋሽም መባል አለበት። እርሱ ክርስቲያን ነው አይሰርቅም መባል አለበት። እርሱ ክርስቲያን ነው ኃጢአት አይሰራም። እርሱ ክርስቲያን ነው አይዘሙትም። እርሱ ክርስቲያን ነው ጠንቃቃ ነው መባል አለብን። ካለበለዚያ ምንም ጥቅም የለውም። ከዚህ በኋላ ኢየሱስ የሚለውን ስም እንዳትናገሩ ስሙን እንዳትጠሩ ብለው ገርፈው ዝተውባቸው ለማሸማቀቅ ሞክረው ብዙ ታገሉ። ነገር ግን እነርሱ ከግርፋታቸው በላይ የክርስቶስ ስም ይበልጥባቸው ነበር። ዛሬ የምናላግጥበት ክርስትና በደም የመጣ ክርስትና ነው። ዋጋ የተከፈለበት ሃይማኖት ነው። ከትናንት ወዲያ በ500 600 ዓመት በፊት የተቋቋመ አክሲዮን አይደለም። በክርስቶስ ደም የተመሰረተ በሰማዕታቱ ደም የቀጠለ የከበረ መንገድና እውነት ነው። ኦርቶዶክሳዊነት እንዳንቀልድበት ክርስቲያኖች ማክበር ይገባናል፣ መውደድ ይገባናል፣ መጠበቅ ይገባናል፣ ለልጆቻችን ማስተላለፍ ይጠበቅብናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መቃባ ከኒልማ ከነፉረ ቁልቁሉ ዋቀዮ ቶኮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ስብሐት በፍቃዱ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ በተቀደሰው ስፍራ ለቅድስና የተሰበሰባችሁ የልዑል አምላክ ልጆች ክርስቲያኖች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች፣ በኃያሉና በገናናው በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? ድምጻችሁ አይሰማም? እናንተ በጣም ብዙ ናችሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንድናመሰግነው ክብሩንም ደግሞ እንድንወርስ ሳይገባን እንዲገባን አድርጎ እንደ ኃጢአታችን ብዛት እንደ ልባችንም ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ በተቀደሰው ስፍራ ለቅድስና የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። አመስግኑት እግዚአብሔርን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን።
አመስግኗት እመቤታችንን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሆኑልን። እንኳን አደረሳችሁ፣ እንኳን አደረሰን። አመስግኑት እግዚአብሔርን። እግዚአብሔር አምላካችን፣ እግዚአብሔር አባታችን ቸርነቱ የበዛ ምሕረቱ የበዛ ሁላችንንም ወዶና ፈቅዶ በተቀደሰው ስፍራ ለቅድስና የሰበሰበን እግዚአብሔር ነው። የጠራን እግዚአብሔር ነው። የእናታችን የሰማዕቷ የቅድስት አርሴማ ዓመታዊ በዓለ ዕረፍቷን ዓመታዊ ክብረ በዓል እያከበርን በረከት እየተቀበልን እንገኛለን። እግዚአብሔር ቢረዳን ደግሞ ቢፈቅድልን አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው ምስክሮቼ ትሆናላችሁ የሚል ይሆናል። ምኖቼ ትሆናላችሁ? ምስክሮቼ በሉ እስኪ። ትሆናላችሁ። ይህ ቅዱስ ቃል ተጽፎ የሚገኘው በሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል ነው። ቅዱስ ቃሉን የተናገረው ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ከማረጉ አስቀድሞ የመጨረሻውን መልእክት ሲናገር ይህንን ተናገረ። ሰማዕታትን ስናከብር፣ ሰማዕታትን ስናስብ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በመላው ዓለም ላይ የምትገኘው ቤተ ክርስቲያናችን ቅዱሳን ሰማዕታትን፣ ቅዱሳን ጻድቃንን፣ ቅዱሳን አባቶቻችንን በአጠቃላይ በቅድስና ደረጃ የሚገኙ ቅዱሳን ሰዎችን የምናከብራቸው መጽሐፍ ቅዱስ እንድናከብራቸው ስላዘዘን ነው። ስለዚህ ከነዚህ ቅዱሳን ሰዎች መካከል በሰማዕትነት ያለፉትን ደግሞ ቅዱሳን ሰማዕታት ብለን እናስባቸዋለን። ሰማዕት ማለት የቃሉ ትርጓሜ ምስክር ማለት ነው። ምን ማለት ነው? መልሱልኝ። ምን ማለት ነው? በጣም ብዙ ጊዜ እኛ ስለ ሰማዕታት ስንናገር ክርስቶስን የሸፈንን የሚመስላቸው፣ እኛ ስለ ሰማዕታት ስንናገር ክርስቶስ የተጋረደ የሚመስላቸው ብዙ ሰዎች አሉ። ስለ ሰማዕታት ስንናገር ሰማዕት ማለት ምስክር ማለት ነው። ስለማን ነው ምስክርነቱን የፈጸመው ሲባል ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ለክርስቶስ ብለው ዋጋ የከፈሉ፣ ለክርስቶስ ብለው የታረዱ፣ ለክርስቶስ ብለው የሞቱት ሰማዕታት ወይንም ደግሞ ምስክሮች ይባላሉ። የማን ምስክሮች ሲባል የኢየሱስ ክርስቶስ ምስክሮች። የማን ምስክሮች? እንዴ ምን ነው ድምጻችሁን ከፍ አድርጉ። የማን ምስክሮች? በደንብ ተናገሩ። የማን ምስክሮች? የኢየሱስ ክርስቶስ ምስክሮች ናቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። መን ክርስቲያና ኬኛ ኦርቶዶክስ ተዋሕዶን አዱኛ ሁንደረ ከንጅርቱ ዋኤ ቁልቁሎታ የሮ በርሲስቱ ቁልቁሎኒ አመንታ ኢሳኒቲፍ ጀደኒ ከን ወሬገመን አመንታ ኢሳኒቲፍ ጀደኒ ከን ፈንፈመን አመንታ ኢሳኒቲፍ ጀደኒ ጃለለ ክርስቶስ ራ ኤኙቱ አደኑ ባሰ ጀደኒ ደርበኒ ከን ከነመን አቦቲን ኬኛ ወሬገምቶኒ መን ክርስቲያና ቁልቁሎተ ከነ ከን ከበጁ ክርስቶሲፍ ዱጋ በአኒሩ ዋኤ ክርስቶስ አዱኛር ናናኒ ለለበኒሩ ከናፍ ዋኤ ኢሳኒ ዱበቹ ጀቹን ዋኤ ክርስቶስ ኢፈባሱ ጀቹ ደማቲ ዋቀዮ። ስለዚህ ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ገና ስለ ሰማዕታቱ ማስተማር የጀመረው ምን እንደሚገጥማቸው፣ እንዴት ወንጌል መስበክ እንደሚገባቸው፣ እንዴት ማስተማር እንደሚገባቸው ሲናገር የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ ክርስቶስ እንደዚህ አለ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ አለ። ልብ በሉ ክርስቲያኖች፣
እንደ በጎች በተኩላዎች መካከል ምን እላቸዋለሁ አለ እልካቸዋለሁ። ተኩላና በግ የማይስማሙ ናቸው። አንዱ ይበላል፣ አንዱ ይባላል። ተኩላ በላተኛ ነው። በግ ደግሞ በግ ነው፣ ሁላችን እንደምናውቀው። ስለዚህ እናንተ አለ ወንጌል የምትሰብኩት፣ እናንተ ክርስትናችሁን የምትመሰክሩት፣ እናንተ የተቀበላችሁትን እውነት የኔን ቃል ለመላው ዓለም የምትሰብኩት አለ ተኩላ በበዛበት መካከል ነው። ስለዚህ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ እንደ እባብ ልባሞች፣ እንደ ርግብ ደግሞ የዋሆች ሁኑ አለ። ይሄ ከክርስትናውን ባሻገር ለመኖርም ጠቃሚ ነው። እየሰማችሁ ነው አይደለ? ሰው አብዝቶ የዋ አብዝቶ ብልጥ አይሆንም። እንደ እባብ ልባሞች ሁኑ፣ በማስተዋል ኑሩ፣ አገናዝቡ፣ አስተውሉ። ሕይወታችሁ ማስተዋል ከጎደለው፣ ሕይወታችሁ አሳብ ከሌለው፣ ሕይወታችሁ ዓላማ ከሌለው ትበላላችሁ በተኩላ። ስለዚህ ማስተዋል ይጠበቅባችኋል። ስለዚህ እንደ እባብ ልባሞች ሁኑ አለ። የበዛ ልባምነት ደግሞ ወደ ብልጣብልጥነት ስለሚያመራ የዋህነታችሁን እንዳያሳጣችሁ እንደ ርግብ ደግሞ የዋሆች ሁኑ አለ ክርስቶስ። ይህንን ሲናገር ግን እዚያው ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና በማለት ተናግሯል። ክርስቶስ የዋህ ነው። ክርስቶስ ትሁት ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ይሄንን ነገራቸው። የምትጓዙት አለ በተኩላ መካከል ነው። የምትኖሩት አለ ተኩላ በበዛበት ዓለም ላይ ነው። እናንተ ደግሞ በጎች ናችሁ። በጎቼ ድምፄን ይሰማሉ ይከተሉኝማል። የበጎቹ መልካም እረኛ እርሱ ክርስቶስ ነው፣ በለመለመው መስክ የሚያሰማራ። ነገር ግን አለ የምትመሰክሩት በተኩላ መካከል ስለሆነ ከሰዎች ተጠበቁ አለና እንዴት ማገልገል እንደሚገባቸው፣ እንዴት መስበክ እንደሚገባቸው ከመጀመሪያው ሰማዕትነት ሲመጣ ሰማዕትነትን እንዴት መቀበልና ምስክርነታቸውን እንዴት መፈጸም እንደሚገባቸው እያስተማረ እያበሰለ እያሳደገ ከቆየ በኋላ ከሙታን ከተነሳ በኋላ ወደ ሰማይ ከማድረጉ አስቀድሞ እንደዚህ አላቸው። በኢየሩሳሌም አለ፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ምኖቼ ትሆናላችሁ? እስኪ ተናገሩ። ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ምን ማለት ነው? ሰማዕታት ትሆናላችሁ። በኢየሩሳሌም ብቻ አይደለም፣ በይሁዳ ብቻ አይደለም፣ በሰማርያ ብቻ አይደለም፣ በእስራኤል አካባቢ ብቻ ታጥሮ የቀረ አይደለም አለ። እስከት ነው ሲባል እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ፣ ሰማዕታት ትሆናላችሁ፣ አገልጋዮች ትሆናላችሁ። ቀድሜ በቃል የነገርኳችሁን አሁን በተግባር ትኖሩታላችሁ አለ። የኛ ትልቁ ችግር ወንጌሉን ሁል ጊዜ በቃል እንሰማለን፣ ተግባሩ ላይ ነው የጠፋ ነው። እግዚአብሔር ሁላችንንም ወደ ተግባር ይመልሰን። አሜን በሉ ክርስቲያኖች። ክርስትና የምንተርከው ታሪክ የምናወራው ወሬ ብቻ ሳይሆን ክርስትና በተግባር የምንገልጠው የምንኖረው ሕይወት ነው። ክርስቶስ የነገረን ይህንን ነው። ከኔ ተማሩ ያለን ተግባሩን ነው፣ ሕይወቱን ነው፣ ኑሮውን ነው። ክርስቶስን የማይገልጥ ኑሮ፣ ክርስቶስን የማይገልጥ አነጋገር፣ ክርስቶስን የሸፈነ ስነ ምግባር፣ ክርስቶስን የማይሸት ኑሮ ወገኖቼ አይጠቅመንም። ንግግራችን የተቀመመ መሆን አለበት። ሕይወታችን የተቀመመ መሆን አለበት። አሕዛብ የኛን ኑሮ አይተው፣ የኛን ሕይወት አይተው፣ የኛን ንግግር ሰምተው እኛ የምናመልከውን ጌታ እንዲያመልኩ እኛ እርሱን መምሰል አለብን። እንኳን ለነርሱ ብርሃን ልንሆን፣ እንኳን ለነርሱ ሃይማኖታችንን ገልጠን ልናሳይ፣ እንኳን ለነርሱ የከበረውን እውነት በሕይወት እየኖርን ልንገልጥላቸው ቀርቶ እርስ በርሳችን እንኳን መዋደድ አቅቶናል። እርስ በርሳችን እንኳን መከባበር አቅቶናል።
አንዱ አንዱን እየሰደበ ነው የሚውለው። አንዱ አንዱን እየተነቃቀፈ ነው የሚውለው። እኛ የአንዱ አባት የእግዚአብሔር ልጆች ነን። የማ ልጆች ነን? ድምጻችሁን ከፍ አድርጉ። የማ ልጆች ነን? የእግዚአብሔር ልጆች ነን። አባታችን አንዱ እግዚአብሔር ነው። የተዘጋጀልን ስፍራ የእግዚአብሔር መንግስት ነው። የምንወርሰው እርሱን ነው። ስለዚህ ሕይወታችን ክርስትናውን መግለጥ አለበት። ቤታችሁ የክርስቲያን ቤት ነው መባል አለበት። እርሱ ክርስቲያን ነው አይዋሽም መባል አለበት። እርሱ ክርስቲያን ነው አይሰርቅም መባል አለበት። እርሱ ክርስቲያን ነው ኃጢአት አይሰራም። እርሱ ክርስቲያን ነው አይዘምትም። እርሱ ክርስቲያን ነው ጠንቃቃ ነው መባል አለብን። ካለበለዚያ ምንም ጥቅም የለውም። ክርስትና ሕይወት ስለሆነ፣ ክርስትና ተግባር ስለሆነ ሰማዕታቱ የመጀመሪያዎቹ ቅዱሳን አባቶቻችን ሐዋርያት ይህንን ተቀብለው አገልግሎታቸውን ጀመሩ። ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ወንጌለ ቁልቁሉ ማቴዎስ ቦቆና ኩደን ለኮፍሰ ኩደቶር በረቲ ኩኖ አኒ ኢሲን አካ ሆሎታ የይ ግዱን ኢሲን ኤርጋ ከናፍ አካ ቦፈቲ አብሻለ ተአ አካ ጉጌት ሞ ገራሚ ተአ ጀዴ ዱበቴራ ማሊፍ ጀተን ክርስቲያን ክርስቶስት ከን አመኔ አካ ሆላቲ ጅሬኝሳ ገሩ የይ ግዱ ከን ደንዴቢውዳ አዱኛን ኩን የይዳን ፈኬፈምቴቲ ከናፍ የይ ግዱ የሮ ደዴቢተን bineensa gidduu yeroo jiraattan amantaa keessaniin akka duubatti hin deebine addunyaadhaan akka hin nyaatamne akka hin liqinfamne jabaadhaatii jiraadhaa bitaaf mirga ilaalaa sammuu keessaniin madaalaa ክርስቲያኑማ keessan hojiidhaan agarsiisaa gaabbii galaa gara waaqayyootti deebi'aa waaqayyo wajjiniin jiraadhaa jechuu isaati። ስለዚህ እነዚህ አባቶቻችን የክርስቶስን ቃል ሰምተው ምስክሮቼ ትሆናላችሁ፣ ሰማዕታት ትሆናላችሁ የሚለውን እውነተኛውን የከበረውን ወንጌል ሰምተው ጉዟቸውን ቀጠሉ። ሲሰብኩ እንደገና ወደ እስር ቤት ሲጣሉ፣ ደግሞ ከእስር ቤት ተፈተው የከበረውን ሲናገሩ፣ እንደገና ተይዘው ሲገረፉ፣ ሲደበደቡ፣ ሲዛትባቸው ከዚህ በኋላ ይህንን ስም እንዳትጠሩ ሲባሉ ከዚህ በኋላ ኢየሱስ የሚለውን ስም እንዳትናገሩ ስሙን እንዳትጠሩ ብለው ገርፈው ዝተውባቸው ለማሸማቀቅ ሞክረው ብዙ ታገሉ። ነገር ግን እነርሱ ከግርፋታቸው በላይ የክርስቶስ ስም ይበልጥባቸው ነበር። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት ክርስቶስን። በእውነት እንደዚህ ሆነው ነው ሃይማኖቱን ያሻገሩት። ዛሬ በጣም እንደ ቀልድ የምናየው ሃይማኖት፣ ዛሬ የምናላግጥበት ክርስትና በደም የመጣ ክርስትና ነው። ዋጋ የተከፈለበት ሃይማኖት ነው። እንዲሁ እንደ ቀልድ የመጣ አይደለም። አሊያም ደግሞ ትናንት ከትናንት ወዲያ በ500 600 ዓመት በፊት የተቋቋመ አክሲዮን አይደለም። በክርስቶስ ደም የተመሰረተ በሰማዕታቱ ደም የቀጠለ የከበረ መንገድና እውነት ነው። ኦርቶዶክሳዊነት እንዳንቀልድበት ክርስቲያኖች ማክበር ይገባናል፣ መውደድ ይገባናል፣ መጠበቅ ይገባናል፣ ለልጆቻችን ማስተላለፍ ይጠበቅብናል። ሐዋርያት እኛ ብንገረፍ፣ እኛ ብንደበደብ፣ እኛ ዋጋ ብንከፍል፣ እኛ ብንሞት እንኳን እንሞታለን እንጂ ክርስትና ግን ይቀጥላል፣ ክርስቶስ ይሰበካል ብለው ነው ዋጋ ከፍሎ ያለፉት። ክብርና ምስጋና ለአባቶቻችን ይሁን። አመስግኗቸው ክርስቲያኖች። ይሄንን ተቀበሉ። የሐዋርያት ሥራ ምዕራፍ 4 ላይ እስር ቤት ተወረወሩ። የሐዋርያት ሥራ ምዕራፍ 5 ላይ ተደብድበው ተገርፈው ደስ እያላቸው ከእስር ቤቱ ወጡ። የሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ተያዘ። ምዕራፍ 7 ላይ ተወገረ። ገዳዮች ተሰብስበው ሁለተኛ ይህንን ስም እንዳትጠራ ብለው ድንጋይ ጨብጠው ከከተማ አውጥተው ደብድበው ወግረው ገደሉት። እርሱ ግን በገዳዮቹ መካከል ሆኖ እንደዚህ አለ፣ ጌታ ሆይ አለ፣ ይህንን ኃጢአት አትቁጠርባቸው፣ ምክንያቱ ሲባል የሚያደርጉትን አያውቁምና። ምን የሚሉትን? እስኪ የሚያደርጉትን በሉ።
ድምፃችሁን ከፍ አድርጉ። የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው። እኛ ሰማዕቱ እስጢፋኖስን እያከበርን ለወዳጆቹ ሳይሆን ለገዳዮቹ የለመነውን እያከበርን አባቶች እንሳደባለን። ለወዳጆቹ እኮ አይደለም ለገዳዮቹ ነው የለመነው። ሰማዕታትን እያከበርን እርስ በርሳችን ካልተዋደድን፣ ሰማዕታትን እያከበርን እርስ በርሳችን ካልተከባበርን ምንድነው ከሰማዕታት የምንማረው? ምንድነው ከቅዱሳን የምንማረው? ምንድነው ከነርሱ የምንቀበለው? መጽሐፍ ነግሮናል። ዕብራውያን ምዕራፍ 13 ቁጥር 7 ላይ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ አለ፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ አለ። ከዚያ በቀጥል እንደዚህ ይላል፣ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። እስኪ ቃል ለምን ጊዜውን በልባችን እንዲታተም አብረን እንበለው። የእግዚአብሔርን ቃል በሉ እስኪ የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። አሁን ሁለታችንም የሚከብደን እዚህ ጋር ነው። እናንተም እኔም የሚከብደን መምሰሉ ላይ ነው። የማሰቡ ችግር የለብንም። ከ1 እስከ 30 በደንብ እናስባለን። መታሰቢያቸውን እናከብራለን። ግን ድርሳናቸውን እየተመለከታችሁ፣ ገድላቸውን እየተመለከታችሁ፣ ታሪካቸውን እየተመለከታችሁ፣ ኑሯቸውን እየተመለከታችሁ የእምነታቸውን ፍሬ፣ የክርስትናቸውን ፍሬ፣ የሃይማኖታቸውን ፍሬ እየተመለከታችሁ በእምነት እነርሱን ምሰሉ አለ። ቅዱስ እስጢፋኖስ ተንበርክኮ ኃጢአት ነው አውቃለሁ፣ በደል ነው አውቃለሁ፣ ጻድቅ መግደል፣ ሐዋርያ መግደል፣ የቤተ ክርስቲያን ሰው መግደል ኃጢአት ነው አውቃለሁ፣ ነገር ግን እነርሱ ይህንን አያውቁም፣ ስለዚህ አትቁጠርባቸው አለ። ምን አታድርግባቸው? በእስጢፋኖስ መገደል ተስፋፉ፣ ተበተኑ በመላው ዓለም። ታሪኩ በጣም ሰፊ ነው። ከኔሮን ቄሳር እስከ ንጉሥ ዲዮቅልጥያኖስ ድረስ የነገሱ 7 ነገሥታት የመጀመሪያው ዓላማቸው ቤተ ክርስቲያንን ማሳደድ ነበር። ማንም ማሳደድ ነበር? መልሱልኝ። ማንም ማሳደድ? ቤተ ክርስቲያንን ማሳደድ ይቻላል፣ ማስቆም ግን አይቻልም። ማጥፋት ግን አይቻልም። ምክንያቱ ለምን መሰላችሁ? ይቺ ኦርቶዶክሳዊት ቤተ ክርስቲያን፣ ይቺ ሐዋርያዊት ቤተ ክርስቲያን፣ ይቺ የከበረችው ቤተ ክርስቲያን በነቢያት ትንቢትና በሐዋርያት ስብከት ላይ የተመሰረተች ቤተ ክርስቲያን ናት። መስራቹ ክርስቶስ ነው። የእግዚአብሔር ልጅ በከበረ ደሙ የሞሸራትን የክርስቶስ አካል የሆነችውን ቅድስት ቤተ ክርስቲያን ጠላት በየዘመኑ ሐሳብ እየቀየረ፣ ዓላማ እየቀየረ፣ መንገድ እየቀየረ በብዙ መንገድ ሊያስቆመው ይሞክራል። ነገር ግን 7 ነገሥታት አይደለም 77ም ቢነሱ ክርስትና ማቆም አይቻልም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በመከፋፈል ይታሰባል፣ በመግደል ታሰበ። በኔሮን ቄሳር ዘመነ መንግስት ከ64 ዓመተ ምህረት ጀምሮ ብዙዎች ሰማዕትነትን ተቀበሉ። እነ ቅዱስ ጳውሎስ ሐዋርያው አንገታቸውን በሰይፍ ተቀሉ። እነ ቅዱስ ጴጥሮስ ቁልቁል ተሰቀሉ። ሌሎቹም ቅዱሳን ሰማዕታት ሃይማኖታችንን አንቀይርም፣ ክርስቶስን አንክደውም፣ ከክርስቶስ የሚለየን የለም ብለው በሃይማኖታቸው ጸንተው ቆሙ ይላል። እንድንጸና እግዚአብሔር ሁላችንንም ይርዳን። አሜን በሉ። በሃይማኖታችሁ ጽኑ ክርስቲያኖች። ማን ነው ከክርስቶስ የሚለየን ማለት አለብን። ምንድን ነው የሚለየን ከክርስቶስ? ረሃብ ነው? መከራ ነው? ችግር ነው? ጦርነት ነው? ሰይፍ ነው? ምንድነው ከክርስቶስ የሚለየን? ነገር ግን ከሰማይ በታች እኛን ከክርስቶስ የሚለየን አንዳች ነገር የለም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እነዚህ ሰማዕታት ናቸው። እነዚህ የከበሩ ናቸው። በእነዚህ ዘመን ከነበሩት ሰማዕታት መካከል ዛሬ የምናስባት ቅድስት አርሴማ አንዷ ናት። ቅድስት አርሴማ ሰማዕት
በዲዮቅልጥያኖስ ዘመነ መንግስት በድርጣድስ ዘመነ መንግስት የነበረች ቅድስት ሴት ናት። ከቤተሰቦቿ መጽሐፍ ቅዱስን የተማረች ከማን? ገድሏ ላይ ከቤተሰቦቿ የተማረች ይላል። ከማን? ወላጆች ልጆቻችሁ ምን እያስተማራችሁ ነው? አሁን እንግዲህ ታሪክ ሰምቶ መሄድ ብቻ እኮ አይደለም። ምንድነው ልጅ ፊት የምታወሩት ራሱ ምንድነው? በጣም ብዙ ሰው ስለ ሀገሪቱ ጉዳይ ፖለቲካ ሲያወራ ልጅ አይመርጥም። ልጅ ቁጭ አድርገው ስለ ፖለቲካ ያወራሉ። ልጅ ቁጭ አድርገው ስለ ብሔር ያወራሉ። ልጅ አስቀምጠው ስለ ዘረኝነት ያወራሉ። እኛ ምንም ላናውቀው እንችላለን። ስለ ሀገሪቷ ጉዳይ፣ ስለ ፖለቲካ፣ ስለ ዘር፣ ስለ ቋንቋ፣ ስለ ልዩነት፣ ስለ ብዙ ነገሮች ዛሬ እንደ ቀልድ ቆጥረን ልጆች ቁጭ አድርገን የምናወራው ነገር ልጁ ያንን እየሰማ አድጎ ነገ ምን የሚያፈራ ይመስላችኋል? ምን የሚጠብቀው ይመስላችኋል? ስለዚህ ልጆቻችሁን ወንጌል ንገሯቸው፣ ሃይማኖት ንገሯቸው፣ የእግዚአብሔርን ቃል ንገሯቸው። ልክ እንደ ሙሴ እናት በቤተ መንግስት ሆና ዕብራዊነቱን የነገረችው፣ በቤተ መንግስት ሆና እግዚአብሔርን ማምለክ እንደሚገባ ያስተማረችው፣ ልክ እንደ ቀደሙት አባቶቻችን ልጆቻችሁን ሃይማኖት አስተምሩ። ስለ ሌላው ጉዳይ አይመለከትም፣ ትደርስበታለህ በሉት። የትኛውም ጉዳይ ቀስ እያለ ይደርስበታል። ዋናው ጉዳይ ግን ሃይማኖት ነው። ዋናው ምንድነው? መልሱልኝ። ዋናው ምንድነው? ስለዚህ ቤት ውስጥ ልጆቻችሁን ሃይማኖት ማስተማር፣ ወደ እግዚአብሔር ቤት መላክ፣ እንዲማሩ ማድረግ፣ ጸጋቸውን እንዲለዩ ማድረግ፣ ወደ ሰንበት ትምህርት ቤት መላክ፣ ወደ አብነት ትምህርት ቤት መላክ። ልጆች በተለያየ መንገድ ሃይማኖታቸውን አውቀው ስነ ምግባር ተምረው ክርስትናውን ተረድተው እንዲኖሩ ካላደረግን ምንድነው የምናወርሳቸው? እኛ ማናውቀውን ሃይማኖት እንዴት አድርገን እናወርሳቸዋለን? ስለዚህ ቅድስት አርሴማ ግን ብሉያትና ሐዲሳትን የተማረችው ከወላጆቿ ነው። ከቤተሰቦቿ አጠናች፣ ገባት ክርስትናው፣ ተረዳችው ክርስትናውን። ቅድስት አርሴማ ይህንን ክርስትና ከተቀበለች በኋላ መጽሐፍ ቅዱስን ጠንቅቃ ከተማረች በኋላ በዘመኑ የነበረውን ሰማዕትነት ለመቀበል የቆረጠችው ቀድማ ስለተማረች ነው። ቀድማ ምን ስላለች ነው? ስለተማረች። እንድንማር እግዚአብሔር ይርዳን። አሜን በሉ። ቀድማ በመማሯ አቦቲን ኬኛ ወሬ ገምቶን አመንታ ኢሳኒቲን ጭመኒ ከንጅራተን ከነከ ቁልቁሉ ጳውሎስ ሞርሚ ኢሳኒ ሴፊዳን ከንኩተሜ ከነከ ቁልቁሉ ጴጥሮስ ጎንቢፈመኒ ከንፈኒፈመን ወሬ ገምቶን ሄዱን አመንታ ኬኛ ሂንጅጅሩ ጃለለ ክርስቶስ ራ ሞቱማ ዋቀዮራ ኤኙቱ አደኑ ባሳ ኤኙቱ ገርገር ኑ ባሳ ጀደኒ አመንታ ሳኒቲን ጭመኒ ጅራተኒሩ በረጃተሚ አፉሪ ካሴ ሞቲቸ ኔሮን ቄሳር ከን ጀደሙራ ካሴ ሃንገ ሞቲ ዲዮቅልጥያኖስ ሞቶኒ ቶርባ ብየ ሮም irratti ከአኒትን ካዮን ኢሳኒ ኢኒ ጀልቀባ አመንታ ክርስቲያና በሌሱ ዱሬ አመንታ ኤኞ ሻከሉን እንደንዳማ barsiisota mana kiristaanaa, abbootii mana kiristaanaa ajjeesuudhaan, qaluudhaan amantaa kiristaanaa dadhabsiisuun ni danda'ama. Garuu isaan ajjeesuudhaan amanticha kana dhaabuun hin danda'amu. Maaliif yoo jettan amantaan keenya kan hundeeffamte, amantaa keenya kana kan nuuf hundeesse gooftaa keenya fayyisaa keenya Iyesuus Kiristoosidha. Kan Kiristoos hundeesse namni balleessuu hin danda'u. Galanni fulfinni maqaa isaatiif yaa ta'u. Meelil jedhaati Waaqayyo galateeffadhaa. Ilmi Waaqayyoo dhangala'uu dhiiga isaatiin amantaa kana hundeesseera. Namni balleessuu hin danda'u. Namni barbadeessuu hin danda'u. Mootonni hedduun shaakalaniiru. Duuka bu'oota ajjeesuudhaan, kiristaanota magaalarraa ari'uudhaan, bifa adda addaatiin, karaa garagaraatiin amantaa kiristaanummaa balleessuudhaaf, barbadeessuudhaaf baay'ee irratti hojjetaniiru. Garuu balleessuu hin dandeenye. Maaliif yoo jettan hundeessaan keenya Kiristoos waan ta'eef, kan nu jiraachisu Kiristoos waan ta'eef, har'allee akka abbootii keenyaa akka wareegamtoota irratti hojjechuun barbaachisaadha maatii Waaqayyoo። ስለዚህ ንጉሱ የንጉሱ ወታደሮች አዩአት ቅድስት አርሴማን። ደምግባቷ ያማረ መልከ መልካም፣ ግን
መልኳንም ደምግባቷንም ለክርስቶስ ሙሽርነት ያቀረበች፣ እኔ ክርስቶስ ነኝ ያለች፣ እኔ የቤተ ክርስቲያን አካል ነኝ ያለች፣ እኔ የምኖረው ለክርስቶስ ነው ያለች። እኔ የምኖረው ለማን ነው? መልሱልኝ። እኔ የምኖረው ለማን ነው? ይኸውላችሁ መልካችሁን የምታመልኩ ሰዎች ይህንን መልክ የሰጣችሁ ክርስቶስ ነው። እሱ ደም ለብሶ እኛን ደም ግባት ያለበሰን ክርስቶስ ነው። ያለ ክርስቶስ ደግሞ ምንም ነገር ባዶ ነው። ምንም ነገር ባዶ ነው። ክርስቶስ የሌለበት ትዳር፣ ክርስቶስ የሌለበት ስራ፣ ክርስቶስ የሌለበት ኑሮ ምንም ዋጋ የለውም። ውሃ እንደ መውቀጥ ነው። ምንም ትርፍ የለውም ወገኖቼ። ሁሉም ነገር የሚያምረው፣ ሁሉም ነገር የሚሳካው በክርስቶስ ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። እኔ የምኖረው ለክርስቶስ ነው አለች። አቤት ሰማዕታት ለክርስቶስ ያላቸው ፍቅር! አቤት ሰማዕታት ለክርስቶስ የከፈሉት ዋጋ! ምክንያቱ ለምንድን ነው ካላችሁ ያለ ክርስቶስ ገነት መግባት እንደማይቻል አውቀውታል። ያለ ክርስቶስ የእግዚአብሔርን መንግሥት መውረስ እንደማይቻል ገብቷቸዋል። አይቻልም። ያለ ክርስቶስ ገነት መግባት የሚቻል ቢሆን ኖሮ ኖህና አብርሃምን ማን ይቀድማቸው ነበረ? ሙሴና ኢያሱን ማን ይቀድማቸው ነበረ? ያለ ክርስቶስ ገነት መግባት የሚቻል ቢሆን ኖሮ ዳንኤልና ሕዝቅኤልን፣ ኢሳይያስና ኤርምያስን፣ ኢዮብና ኤልሳን እነዚህ የከበሩ አባቶችን ማን ይቀድማቸው ነበረ? ያለ ክርስቶስ ደም፣ ያለ ክርስቶስ ቤዛነት፣ ያለ ክርስቶስ ሥጋ የእግዚአብሔርን መንግሥት መውረስ እንደማይቻል ሰማዕታቱ ገባቸውና ደሙን ለሰጣቸው ጌታ ደማቸውን አፈሰሱለት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወገኖቼ ቅድስት አርሴማ ከሰማዕታቱ ጋር ቀርባ አብረዋት ከነበሩ ሰዎች ጋር ንጉሥ ፊት ቀርባ እኔ የምኖረው ለሚያኖረኝ ጌታ ለክርስቶስ ነው፣ እኔ ክርስቶስ ነኝ፣ ከክርስቶስ የሚለየኝ አንዳች ነገር የለም ብላ ቅድስት አርሴማ ዓይኗ እስኪወጣ አንገቷ በሰይፍ እስኪቆረጥ ደሟ እስኪፈስና አስከሬኗ ሜዳ ላይ እስኪጣል እስኪጎተት ድረስ ብዙዎቹ ሰማዕታት ዋጋ የከፈሉት ኢየሱስ ክርስቶስን ስለሚወዱት ነው። ማንን ስለሚወዱት? መልሱልኝ። ማንን ስለሚወዱት? ክርስቶስን ትወዱታላችሁ? እርስ በርሳችሁ ታረቁ። ክርስቶስን ከወደዳችሁ ተዋደዱ እርስ በርሳችሁ። የሚታየው ወንድምህን ጠልተ የማታየው ክርስቶስን እወዳለሁ ብትል ሐሰት ነው፣ ውሸት ነው። እግዚአብሔርን መውደዳችን የሚታወቀው እርስ በርሳችን ስንዋደድ ነው። ቅድስት አርሴማ በዛሬው ዕለት ከክርስቶስ የሚለየኝ አንዳች ነገር የለም ብላ ሰማዕትነትን የተቀበለችበት ቀን ነው። ረድኤት በረከቷ ከሁላችንም ጋር ይሁን። አሜን በሉ። ምልጃ ጸሎታ ሁላችንንም ይጠብቀን። ከናፍ ማቲ ዋቀዮ ጉያ ሀራ ቁልቁሌቲን ወሬ ገምቶ አርሴማን ጃለለ ክርስቶስ ራ አደ ከነባሱን ጅሩ እኒ አናፍ ጀዴ ዲገሳ ደንገላሴራ እኒ አናፍ ጀዴ ፎንሳ ኩኩቴራ እኒ አናፍ ጀዴ ቀራንዮ irratti ፈንፈሜ ነንዴ ወደ ጀዴ ሰገሌሳ ኦልካሴ ዱበቴራ አናፍ ጀዴ ልቡሳ ቶክቸ ደበርሴ ከኔራ ከናፍ ክርስቶስ ራ አደ ከነባሱን ጅሩ ጀቴ ቁልቁሌቲን አርሴማ ጉያ አርዳ ወሬ ገሙማዳን ከንደበርቴ ክርስቶስ ዋን ጃለቴፊ ኑትሌ akkuma ishee waaqa jaalannee waaqa kabajnee wal jaalannee wal kabajnee mootummaa waaqayyoo dhaaluu akka dandeenyu hafuurri qulqulluun nageenya nu gargaaru. ወስብሐት ለእግዚአብሔር። ይቆየን።